በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ከመልአኩ ከቅዱስ ገብርኤል ወርሃዊ በዓል በተጨማሪ ግንቦት 19ን የኤስድሮስ ሰማዕት ብላ ታከብራለች። ኤስድሮስ ሰማዕት ሀገሩ አንጾኪያ ነው። አባቱ በድላዎን እናቱ ሶፊያ ይባላሉ። እግዚአብሔርን የሚፈሩ ሰውን የሚያከብሩ ደጋጎች ነበሩ። በድላኦን የንጉሱ ዲዮቅልጥያኖስ ሊቀ ሐራ ነበረ። ዲዮቅልጥያኖስ በነገሰ በ20 ዓመት ሃይማኖታቸውን ካዱ፣ ለጣዖት ስገዱ እያለ ምዕመናንን ይፈጃቸው ያስጨንቃቸው ጀመረ። በዚህ ሰዓት በድላኦን ፈጣሪን ክጄ ለጣዖት ሰግጄ ሳልኖርም ብሎ ሚስቱንና 2 ልጆችን ይዞ ከአድባራት በአንዱ ተቀመጠ። ነገር ግን ዲዮቅልጥያኖስ አስፈልጎ በድላኦንን አምጥቶ በሰይፍ አስመታው። ኤስድሮስ በዚህ ጊዜ የ12 ዓመት ልጅ ነበረ። ይህስ ምንም አያውቅም ብሎ ከእናትና ከእህቱ ጋር አጋዘው። ኤስድሮስ 18 ዓመት ሲሞላው በሌላ ስፍራ ያለ አላዊ ንጉስ የራህራህኑ ልብከ ወይ መክረከኑ ትትመየጥም ሃይማኖትከ አልተመለስክምን አለው። ኤስድሮስም ለንጉሱ እንዲህ አለው፣ ፈጣሪውን የከዳ ለጣዖት የሰገደ ይመለስ እንጂ እኔማ ፈጣሪን አውቄ ሃይማኖቴን ጠብቄ የምኖር ነኝ አለው። በዚህ ሰዓት ተናዶ ከግንድ አሰቅሎ ስጋውን በአስዋጠ ብረት አስተፈተፈው። እናቱ ይህን ስታይ አንተ እርጉም አንተ ህሱም እያለች ንጉሱን ደሙን እያፈሰች ረጨችበት። እህቱም አፎሚያ ትባላለች። በድንጋይ ፊቱን ትጠብሰው ጀመር። በዚህ ሰዓት ተናዶ ሰይፍ ጃግሬው ሁለቱንም በሰይፍ መታቸው። እሱንም ማለትም ኤስድሮስን ጎኑን አስቀድዶ በእሳት አቃጥሎ ለሰማይ አይዋፍ ለምድር አራዊት ራት ይሁን ብሎ ከዱር አስጣለው። ነገር ግን ጌታ ከሞት አንስቶ ከንጉስ ፊት አቀረበው። ከንጉስ ፊት ሲቀርብም ከሰራዊቱ 800 አመነ። በአምላኩ ለኤስድሮስ እያሉ አንገታቸውን ለስለት ሰውነታቸውን ለእሳት ሰጥተው በሰማዕትነት አርፈዋል። ይህ አላዊ ንጉስ ሰራዊቱን በሰይፍ ካስፈጀ በኋላ ኤስድሮስን ከብረት አልጋ አስተኝቶ ከበታቹ እሳት አስነደደበት። ነገር ግን አሁንም ከሞተ በኋላ ተነስቶ መሰከረ፣ ስለ ኢየሱስ ክርስቶስ መሰከረ። ከዚህ በኋላ የወፍጮ ድንጋይ በአንገቱ አሳስሮ ከባህር አስጠለው። ሚጠልም መስሎት ነበርና፣ ነገር ግን በጌታ ረዳትነት ድንጋዩ ሰጠመ። ኤስድሮስ ግን ወጣ። በመጨረሻ ንጉሱ ተናዶ ስቃዩ ይጽናበት ብሎ ግንድ ላይ በችንካር አስቸንክሮ ተወው። ጌታችንም በዚህ ሰዓት መጥቶ ለኤስድሮስ እንዲህ አለው፣ በስምህ የተማጸነውን ምሬልሃለሁ፣ አንተ ከገባህበት መካነ ዕረት አስገባልሃለሁ ብሎ ተስፋውን ነግሮት ከ17 ዓመት ተጋድሎ በኋላ በዚህ ዕለት አርፏል። ከሐዋርያት አንዱ ስለ ሰማዕታት አጭር ቃል እንዲህ ብሏል፣ የምንቆጥረው ሬሳዎችን አይደለም ሰማዕታትን ነው፣ ሙታንን ሳይሆን ሙሽሮችን ነው። ሰማዕታት ሆይ ስለኛ ማልዱ ይላል። እግዚአብሔር አምላካችን የቅዱሳንን ስጋ በክብር ያስቀምጣል። እግዚአብሔር የስጋም የነፍስም ፈጣሪ ስለሆነ ወዳጆቹ ቢሞቱም እንኳን ነፍሳቸውን አክብሮ ስጋቸውን ንቆ አቃሎ የትም የሚጥል አምላክ አይደለም። ስጋቸውንም ነፍሳቸውንም እኩል ያከብራል። ምክንያቱም ሰውም ባሪያችን እንደ ምሳሌያችን እንፍጠር አለ እንጂ ነፍስን ወይም ስጋን እንደ ምሳሌያችን እንፍጠር ብሎ ለያይቶ አልፈጠረም። ሰው የሚባለው የስጋና የነፍስ ተዋህዶ ውጤት ነውና የሰው ልጅ ተጠቅሞ እንደሚጥለው እንዳሮጌ ዕቃ እግዚአብሔር ስጋን ከነፍስ ነጥቆ አቃሎ የትም የሚጥል አምላክ አይደለም። ስለዚህ ነፍስን በክብር ተቀብሎ በገነት ሲያኖራት፣ ስጋን ደግሞ ስለ ስሙ በተሰየሙ ቤተክርስቲያን ወይም ቤተ መቅደስ ጓሮ በክብር ያኖራታል።
ቅድስት ቤተ ክርስቲያንም የአምላኳን አርአያ ተከትላ በስሙ የተጠሩትን የእግዚአብሔር ወዳጆች ከሞቱበት ዕለት ጀምሮ በስማቸው የተራቡ እንዲወርሱ፣ የተራቆቱ እንዲለብሱ፣ የታመሙ እንዲፈወሱ በማድረግ ተስካር ወይም መታሰቢያ ታወጣላቸዋለች። ከዚህም በተጨማሪ በጸሎተ ፍታት ታስባቸዋለች። እግዚአብሔርም ነፍሳቸውን በሰማይ ይረከባል፣ ስጋቸውን በመቃብር ይጠብቃል። ነቢዩ ዳዊት እንዲህ ብሎ ነበር፣ እግዚአብሔር ያዕቅብ ኩሎ አዕጽምቲሆሙ ወኢይትቀጠቀጥ አሐዱ እሙስቴቶሙ። እግዚአብሔር አጥንቶቻቸውን ይጠብቃል፣ ከእነርሱ አንዱ ስንኳ አይሰበርም። መዝሙር 33 ቁጥር 20 ላይ በማለት ይህን እውነት ያረጋግጥልናል። እግዚአብሔር ወዳጆቹን ከሚያከብርበትና ፍቅሩን ከሚገልጥበት መንገዶች አንዱ አጽማቸውን በማክበርና መቃብራቸውን በመጠበቅ ነው። እግዚአብሔር ወዳጆቹ ምስክርነት ይሰጣል፣ ለክብራቸው ይቆረቆራል። ፍቅሩም ሆነ ክብሩ እንዲሁም ተቆርቋሪነቱ ገደብና ጉድለት የሌለበት ነው። የወደዳቸውን እስከ መጨረሻው ወደዳቸው። የዮሐንስ ወንጌል ምዕራፍ 13 ቁጥር 1 ላይ በማለት ወንጌላዊው ተናግሯል። አነሳስቶ ላስጀመረን አስጀምሮ ላስፈጸመን ለልዑል እግዚአብሔር ክብር ምስጋና ይግባው። ለእመቤታችን ለንጽሕተ ንጹሐን ለቅድስተ ቅዱሳን ወላዲተ አምላክ ምክንያተ ድኂን መድኃኒያ ለሆነችን እመቤታችን ክብር ምስጋና ይግባት። አሜን። Thank you.